ሰላም እንዴት አላችሁ? እንደምን ቆያችሁ? ውድ የመላት ቱቶሪያልስ ቤተሰቦች ዛሬ የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ኤንድ አንተርፕረነርሺፕ ዲፓርትመንት ተማሪዎች ጥር 27 2017 ዓ.ም የተፈተኑትን የኤግዚት ኤግዛም ጥያቄ ከነ ማብራሪያው የክፍል 3 ቪዲዮን ይዤላችሁ መጥቻለሁኝ። ከአሁን በፊት ሁለት ክፍሎችን ለቅቄ ለእናንተ አድርሼ ነበረ። እንደወደዳችሁት በተለያየ መንገድ ነግራችሁኛል። እኔም ማስተካከል የሚጠበቅብኝን በተለይ ፓርት 3 ላይ እና ፓርት 4 ላይ የምሰራቸው ቪዲዮዎች ላይ ማስተካከል የሚጠበቅብኝን ፖይንቶች ከእናንተም እንደ ግብአት የወሰድኳቸው ስላሉ እዚህኛው ላይ የበለጠ በዛ መንገድ በሰጣችሁን ኮሜንት መንገድ ፓርት 3ን አቀርብላችኋለሁኝ። በቀጣይ ፓርት 4 ቪዲዮን ደግሞ የካልኩሌሽን ጥያቄዎች ኳንቲቲቭ ከሆኑ ኮርሶች ላይ ከኤፍኤም፣ ከኦፕሬሽን ሪሰርች፣ ከስታቲስቲክስ ፎር ማኔጅመንት እንዲሁም ከፕሮጀክት ማኔጅመንት አልፎ አልፎ የመጡ የካልኩሌሽን ቤዝድ የሆኑ ጥያቄዎች አሉ። እነሱን ጥያቄዎች ኢንክሉዲንግ ኦፕሬሽን ማኔጅመንት ላይ ያሉ የካልኩሌሽን ጥያቄዎችን በቀጣይ በፓርት 4 ቪዲዮ ሰራላችኋለሁኝ። ፓርት 3 ላይ ዛሬ 26 የሚደርሱ ጥያቄዎችን እንመለከታለን። ጥያቄዎችን ከማየታችን በፊት መጀመሪያ ላይ ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁኝ። ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን አትርሱ። እንዲሁም በዚህ ዓመት ኤግዚት ኤግዛም ለሚፈተኑ ተማሪዎች ሼር አድርጓቸው። ሰብስክራይብ ያላደረጋችሁ ይህንን ዩቲዩብ ሰብስክራይብ በማድረግ ይህን ቻናል ሰብስክራይብ በማድረግ ብዙ ከማኔጅመንት ጋር ከቢዝነስ ማኔጅመንት ጋር የተያያዙ ብዙ እውቀቶች እንደሚገበዩ ተስፋ አድርጋለሁኝ። ወደ ጥያቄው እንግባ። ኬሽን ነምበር 59 ከአሁን በፊት 58 ጥያቄዎችን ሰርተናል። ኬሽን ነምበር 59 ሬጉላር ፕሮጀክት ሞኒተሪንግ allows for a ignoring any deviation from the original project plan, b focusing solely on completing a task without evaluating their effectiveness, c making adjustment to the project implementation to achieve success, d fast tracking project completion even if it sacrifice quality ነው። ስለዚህ ከሚከተሉት ውስጥ ማንኛው ነው ሬጉላር የሆነ የፕሮጀክት ሞኒተሪንግ አለው የሚያደርገው ማንኛው ነው? እንግዲህ መቼስ መልሱ